ሰላም እንዴት ናችሁልኝ? እንዴት አላችሁልኝ? ውድ የኤዱ ላንጉዌጅ ቲዩብ ተከታታዮች ዛሬ እንግዲህ ለየት ባለ መልኩ ነው ይዤላችሁ የመጣሁት። ይህ ሌሰን እንግዲህ ለአድቫንስ ለሆኑ ተማሪዎች እጅግ በጣም ጠቃሚ ነው ማለት ነው። we are going to learn about the vocabulary words using at festivals ማለት ነው from top to down ማለት ነው። ከላይ እስከ ታች ያለውን ስለ ጥምቀት አከባበር በዚህ ፕሮግራም እንዳስስ ይሆናል። በጣም ብዙ ማታውቋቸው በርካታ vocabulary ቃላቶች አሉ። እስከ መጨረሻው ካያችሁ የግላችሁ ማድረግ ትችላላችሁ ማለት ነው። አብራችሁን ቆዩ። let's proceed። በኢዱ ቋንቋ የማይቻል ነገር የለም ሁሉም ይቻላል። alright እስቲ ቀለል ከሚለውን ጀምር። ጥምቀት ምን ማለት ነው? ጥምቀት is called in general context ወይም general name ምንድነው? Epiphany right? በእኛ ሀገር ደግሞ በኢትዮጵያን ኦርቶዶክስ ምን ብለን ነው የምንጠራው? ጥምቀት ማለት ነው። so ጥምቀት is the Ethiopian Epiphany ነው። alright ብዙ ጊዜ ለምንድን ነው ጥምቀትን የምናከብረው? why we celebrating Epiphany or ጥምቀት you know the feast of the baptism of Jesus የክርስቶስ ጥምቀት በዓል ምክንያት በማድረግ ነው ማለት ነው የምናከብረው። እስቲ ስለ ጥምቀት የማታውቋቸውን አንዳንድ vocabulary words ልንገራችሁ ነው። alright we are going to see now how ጥምቀት morning in Addis Ababa looks like. alright we're going to talk about that. okay before that እስቲ ለምሳሌ የጥምቀት በዓል ሲደርስ ብዙ ጊዜ በጉልህ የሚታይ ነው አይደለ? ስለዚህ የሚታይ ነው በጉልህ የሚታወቅ ነው ስትሉ ምንድነው የምትሉት? that is palpable right? palpable means በጉልህ የሚሰማ የሚታይ ነው እያላችሁ ነው ማለት ነው። alright እስቲ ታቦቱን ሊሆን ይችላል በጉጉት መጠባበቅ ምን ተብሎ ይጠራል? መጠባበቅ ወይም ጉጉት that is called anticipation right? anticipation ብላችሁ ነው የምትገልጹት ማለት ነው። very good ምናልባት በበዓሉ ዋዜማ ላይ ደግሞ ኢቭ ላይ ምናምን ያለው ሽርጉድ ምን ተብሎ ይጠራል? that is buzz ይባላል። ሽርጉድ እያላችሁ ነው ማለት ነው። ሜቢ ጠመዝማዛ መንገዶችን እያለፈ ነው ታቦታችን የሚወጣው አይደለ? ስለዚህ ጠመዝማዛ መንገዶች ስትሉ ምንድነው የምትሉት? it's winding roads ማለት ትችላላችሁ። winding roads ጠመዝማዛ መንገዶች እያላችሁ ነው ማለት ነው። በጣም አሪፍ። በእነዛ እንግዲህ ሲያልፍ ታቦታችን ምን አሉ ማለት ነው? there is መጠነኛ የሆኑ ጎጆዎች ወይም የቆርቆሮ ቤቶች አሉ። ስለዚህ ጎጆ ወይም የቆርቆሮ ቤት ምን ተብሎ ነው የሚጠራው? ሻንቲ ስታይል ሻክስ ብላችሁ ነው የምትጠሩት። ሻንቲ ስታይል ሻክስ is መጠነኛ የሆኑ ጎጆዎች ወይም የቆርቆሮ ቤቶች ናቸው ማለት ነው። ራይት እስቲ አሁን ደግሞ እነዚህን ተጠቅመን አሁን ያየናቸውን vocabulary words ተጠቅመን እስቲ የጥምቀት ክብረ በዓል ውስጥ እንዴት እንደምንጠቀማቸው ነው። ለምሳሌ የጥምቀት በዓል ሲቃረብ በከተማ ውስጥ ያለው ጉጉት በግልጽ ይታያል። እንዴት ነው የምትሉት in English? As ጥምቀት approach the anticipators in the city becomes palpable right? you can say like that. ስለዚህ በጉጉት መጠባበቅ anticipation እና palpable የሚለውን እዚህ ተጠቅመናል ማለት ነው። alright እያወራን ያለነው ስለ ታቦታችን ነው፣ ስለ ጥምቀት በዓላችን ነው ማለት ነው። so we are discussing about that. ስለዚህ እስቲ አዲስ አበባ ውስጥ መንገዶችና በአሮጌ መንደሮች መካከል በሚገኙ ጎጆች ውስጥ ሳይቀር ልዩ የደስታ ስሜት ይፈጠራል። እንዴት ነው የምትሉት in English? because ከላይ የናቸው vocabulary wordsን በመጠቀም ነው። joyful buzz fills the air right አይደለም? and then spreading through the winding roads ጠመዝማዛ መንገዶች spreading through the winding roads of Addis Ababa right? a joyful buzz fills in the air spreading through the wind roads of Addis Ababa and also reaching even the shanty style shacks right? and also tucked between the old neighborhood ብላችሁ ትገልጻላችሁ ማለት ነው። በዚህ መልኩ ካላችሁ that is nice. alright እሺ አሁን ደግሞ ወቅት ላይ ሁሉም ሰው ያውቃል ጥምቀት እንደደረሰ እንዴት ነው የምትሉት? everyone knows ጥምቀት is near ጥምቀት is near አይደለ? በጣም አሪፍ። እስቲ ቶሎ እያልን ከላይ ያየናቸውን እንከልሳቸው። ለምሳሌ በጉልህ የሚታወቅ ምን ብለናል? that is palpable right? okay ጉጉት ወይም መጠባበቅ ምን ተብሎ ይጠራል ብያቸዋለሁ። የሆነ ታቦትን ሊሆን ይችላል የሆነ ነገር በጉጉት መጠበቅ ወይም መጠባበቅ ምን ይባላል? ጉጉት anticipation ካላችሁ that is wonderful። ሽርጉድ ወይም የደስታ ስሜት ምን ተብሎ ሊጠራ ይችላል? ሽርጉድ ወይም ከበዓል በፊት የሚደረግ ወከባ ሽርጉድ that is buzz ካላችሁ that is right ማለት ነው። ኦኬ ጠመዝማዛ መንገዶች ምን ተብሎ ይጠራሉ? that is windy roads ይባላሉ። መጠነኛ ጎጆዎች ወይም የቆርቆሮ ቤቶች
ምን ተብሎ ይጠራሉ? ሻንቲ ስታይል ሻክስ ካላችሁ that is nice ማለት ነው። በጣም አሪፍ ነው። እነዚህን ያየናቸው ማለት ነው። እስቲ ቀጣዮችን ደግሞ ቮካብላሪዎች አብረን ያለን። እንግዲህ እነዚህን ካየን እንግዲህ እስቲ አሁን ለምሳሌ የቃል ኪዳን ታቦት ነው ስንል ምንድነው የምንለው? in English that is ark of covenant እንላለን። or ታቦት ብቻውን ካለን ደግሞ it's an ark ወይም አርክ ካለን ታቦት ነው ማለት ነው። that's nice። የጥምቀት በዓሉ ላይ የሚታደሙት ምዕመናን ወይም የቤተክርስቲያን ተከታዮች ምን ተብለው ይጠራሉ? ምዕመናን አይደለ? ስለዚህ ምን ይባላሉ? ሌት ይባላሉ። ሌት is ምዕመናን ማለት ነው። right alright። ሌላው ደግሞ እስቲ ቅድስተ ቅዱሳን ወይም መንበር ምን ማለት ነው? በእንግሊዝኛ ቅድስተ ቅዱሳን ወይም መንበር that is called reign ይባላል። reign within the church ማለት ነው። right መንበሩ የታቦቱ መንበር that is called reign በመባል ይታወቃል። alright እሺ የቤተክርስቲያን አገልጋዮች ምን ተብለው ይጠራሉ? right ወይም ካህናት ምን ይባላሉ? ካህናት that is clergy right clergy ካላችሁ በትክክል ተመልሷል ማለት ነው። ስለዚህ ቅዳሴ ምንድን ነው የሚባለው? ቅዳሴ is divine liturgy is ቅዳሴ ማለት ነው። alright እሺ አልባሳት ምንድነው የምትሉት? robes is አልባሳት ማለት ነው። ቅድስተ ቅዱሳንን ነው ቅድም ያየነው። አሁን ደግሞ ቅዱሰ ቅዳሴ እንዴት ነው የምንለው? echoing prayers ማለት በህብረት የሚዘመር ዝማሬ ቅዱስ እየተባለ የሚዘመር echoing prayers በመባል ትጠሩታላችሁ ማለት ነው። ኦኬ ይህንን ካልን ደግሞ እስቲ በእነዚህ ደግሞ ተጠቅመን እንዴት የጥምቀት በዓል ውስጥ እንደምንከታቸው እነዚህን ቃላት አብረን እንስቲ። ኦኬ እንግዲህ አሁን ለሆነ ሰው እያስረዳችሁ ነው እናንተ ስለ ጥምቀት በዓል። ስለዚህ የበዓሉ ወቅት ላይ በቤተ ክርስቲያን መቅደስ ውስጥ በክብር ተቀምጦ የሚገኘው የታቦቱ ምሳሌ ነው። እንዴት ነው የምትሉት? At the heart of celebration is the ቃል ኪዳን ታቦት the ark of covenant የቃል ኪዳን ታቦት ያላችሁ ነው። kept slowly inside the member ወይም ቅድስተ ቅዱሳን ምንድነው? reign very good inside the reign of the church ትላላችሁ። ወይም ደግሞ at the heart of the celebration in the ark of the covenant kept slowly inside the reign of the church ካላችሁ that is wonderful ማለት ነው። አናቱ ባለቀለም አልባሳት ለብሰው በጥንቃቄ ሲዘጋጁ ምዕመናን ደግሞ በዝምታና በጥልቅ አክብሮት ይሰበሰባሉ። እንዴት ነው የምትሉት? እስቲ እዛ ቦታ ላይ ይህንን ግለጹ ብትባሉ ማለት ነው። because ከላይ ያየናቸውን ቃላቶች በመጠቀም ነው ማለት ነው የምትሰሩልኝ። ስለዚህ ካህናት የቤተ ክርስቲያን አገልጋዮች ምን ተብለው ነው የሚጠሩት? clergy አይደለ? ስለዚህ the clergy dressed in colorful robe that's exactly አልባሳት ምንድነው ብለናል? robes። ስለዚህ the clergy dressed a colorful robes ምዕመናን while the late gather quality wearing with deep respect ትላላችሁ። the clergy dressed in colorful robes prepare carefully while the laity gather quietly wearing with deep respect ብላችሁ ነው የምትገልጹት ማለት ነው። ስለዚህ ከላይ ያየነውን ቃሎች እዚህ ጋር ያየን ነው ማለት ነው። ክለርጂ የካህናት የቤተ ክርስቲያን አገልጋይ እንደሆኑ ያየን ነው። አልባሳቶች ሮብስ እንደሚባሉ አይተናል። ሌይቲ ማለት ደግሞ ሌይቲ means ምዕመናን ማለት ነው። gathering the crowds gathering there ማለት ነው። ስለዚህ ይህንን ቮካብላሪ ትይዛላችሁ። እስቲ ቀጥላችሁ ደግሞ እንዲበሉ እስቲ ብዙም ሳይቆይ ከዕጣኑ ጢስ ጋር ወደ ቀዝቃዛው የማለዳ አየር የሚደረገው ቅዱሰ ቅዳሴ ይጀመራል። እንዴት ነው የምትሉት? Soon the sacred divine liturgy begins, right? That raise the incense into the all the morning air. ላችሁ ከገለጻችሁ that is wonderful ማለት ነው። በዛ መልኩ ትገልጻላችሁ። ስለዚህ divine እና divine liturgy means ምንድነው? ቅዳሴ ነው ብለናል አይደለም? echoing prayers ስንል ደግሞ ምንድነው ብለናል? ቅዱሰ ቅዳሴ ነው ብለናል ማለት ነው። that is wonderful. alright እስቲ አሁን ደግሞ እንከልሰው ከላያየነውን በጣም ፈጠን እያለን ማለት ነው። የቃል ኪዳኑ ታቦት ምን ብለናል? ark of covenant የቃል ኪዳን ታቦት ብቻውን ምን ይባላል? ark that is ark ካላችሁ that is wonderful very good። ምዕመናን ወይም የቤተ ክርስቲያን ተከታዮች ምን ተብለው ይጠራሉ?
ሌት that's wonderful መንበር ወይም ቅዱሰ ቅዱሳን ስትሉ መንበር ወይም ቅዱሰ ቅዱሳን ስትሉ shrine is ቅዱሰ መንበር ወይም ቅዱሰ ቅዱሳን ማለት ነው። shrine ብላችሁ with the church ማለት ነው። ኦኬ ካህናት ወይም የቤተ ክርስቲያን አገልጋዮች ምን ተብለው ይጠራል? that is church ይባላሉ ብለናል። ኦኬ ቅዳሴ ምን ተብሎ ይጠራል ብያችኋለሁ። devil liturgy ካላችሁ that is nice። ካህናቱ የሚለብሱት አልባሳት ምንድነው ብያችኋለሁ? robes or robe ማለት ነው። that is nice አልባሳት ማለት ነው። እሺ ቅዱሰ ቅዳሴ ምንድነው? ቅዱሰ ቅዳሴ echoing prayers ማለት ነው። that is perfect በጣም አሪፍ። እስቲ አሁን ደግሞ በዚህ ከታች ያለውን መመለስ ከቻላችሁ you are the one ማለት ጎበዞች ናችሁ። let's see ኦኬ ለምሳሌ ጎህ ወይም ንጋት ምን ተብሎ ነው ሊጠራ የሚችለው? ጎህ ቀደደ ወይም ነጋ ስትሉ that is down ትላላችሁ። down ጎህ ወይም ንጋት down ይባላል ማለት ነው። ኦልራይት ብዙ ጊዜ አባቶች ጸበል ለመርጫነት የሚያገለግሉት መርጨት የሚያገለግለው ነገር ምን ተብሎ ይጠራል? that is aspergillum ብላችሁ ነው የምትጠሩት። aspergillum that is ጸበል ለመርጫ የምትጠቀሙት የሚያገለግል aspergillum ይባላል ማለት ነው። ኦልራይት ለምሳሌ እዛ ጋር የተሰበሰቡ ምዕመናን ወይም የተሰበሰበው ህዝብ በዛ በዓል ላይ ምን ተብሎ ነው የሚጠራው? እስቲ ንገሩ። gathering crowds of course gathering crowds ማለትም ትችላላችሁ። gathering crowd ካላችሁ የተሰበሰበ ህዝብ እያላችሁ ነው ማለት ነው። ኦኬ ምዕመናን ስትሉ ምንድነው? cohort ካላችሁ ልክ ናችሁ። cohort ወይም gathering crowd is የተሰበሰበው ህዝብ ወይም ምዕመናን እያላችሁ ነው ማለት ነው። ኦኬ ማጥለቅ ወይም መጥለቅ ውሃ ውስጥ ሳይሆን ጸበል ውስጥ ለምሳሌ ስፔሻሊ ጎንደር አካባቢ ውሃ ውስጥ መዘፈቅ አለ አይደለ? ስለዚህ ጸበል ውስጥ ተዘፍቆ መውጣት ወይም መጥለቅ ወደ ውስጥ ወይም ዘልቆ መግባት ምን ተብሎ ነው የሚጠራው? እስቲ ንገሩኝ። ስመርጅ ካላችሁ በትክክል ተመልሷል። ስመርጅ is ጠልቆ መውጣት ማለት ነው። ማጥለቅ ወይም መጥለቅ ማለት ነው። ኦልራይት ጉባኤ ወይም ምዕመን ስትሉ ምን ማለት ነው? እስቲ ንገሩኝ። that is congregation ካላችሁ በትክክል ተመልሷል። congregation ጉባኤ ወይም ምዕመናን ያላችሁ ነው ማለት ነው። ኦኬ የታቦት ምሳሌ ቀደም ብለናል። ark of convenience ነው። እዚህ ጋር ደግሞ ሌላ ቮካብራሪ ነው የምሰጣችሁ። የታቦት ምሳሌ ወይም ታቦት replicarch ብላችሁ ነው የምመልሱት። የታቦት ምሳሌ ማለት ነው። ታቦት ብቻውን ከሆነ አርክ ብላችሁ ማለት ትችላላችሁ ማለት ነው። that is nice አሪፍ በጣም አሪፍ። የኛ የኦርቶዶክሲያን እምነት በእርጋታ ወይም ቀስ እያለን ታቦትን እንሸኛለን አይደል? ያ ሂደት ምን ይባላል? ወይም ጋታማ ወይም ደግሞ ዝግ ያለ ነው ስትሉ ምንድን ነው የምትጠቀሙት? እስቲ ንገሩኝ። ስቶይክ ወርሺፕ ይባላል ማለት ነው። እርጋታማ ያለው አምልኮ ስርዓት ማለት ነው። ግብዣ ወይም ድግስ ምን ልትሉ ትችላላችሁ? ምናልባት ታቦት ሸኝቶ ሰው የራሱን ፕሮግራም ድግስ ወይም ግብዣ ሊያደርግ ይችላል። ያ ሂደት ምን ተብሎ ይጠራል ማለት ነው? ፌስት ይባላል ማለት ነው። that is nice ኦኬ ንግስ ወይም የንግስ ጉዞ ምን ተብሎ ነው የሚጠራው? የንግስ ጉዞ እስቲ ንገሩኝ። procession yeah you're right procession ካላችሁ ልክ ናችሁ። እሺ ዝማሬ እንግዲህ ታቦት የተሸኘ ይዘመራል አይደል? እዚያ ዝማሬ ምንድን ነው የሚባለው? chant that is chant ይባላል ማለት ነው። ዝማሬ that is wonderful alright ምናልባትም ደግሞ ውዳሴ ማወደስ ውዳሴ ምን ሊባል ይችላል? እስቲ ንገሩኝ። reverence exactly reverence ይባላል ማለት ነው። ኦኬ ምናልባት ደግሞ ወደ ጥምቀተ ባህሩ ነው አይደል ታቦቱ የሚሄደው? ለዚህ ጥምቀተ ባህር ማለት ምንድን ነው? እስቲ ንገሩኝ። ጥምቀተ ባህር ምን ተብሎ ይጠራል? that is baptismal site ካላችሁ በትክክል ተምሳል። ባፕቲዝማል ሳይት ብለን የምንጠራው ጥምቀተ ባህር ማለት ነው። ካህኑ ይረጫሉ አይደለ ጸበሉን። ስለዚህ መርጨት ምንድነው? መርጨት that is sprinkle ነው የሚባለው። መርጨት sprinkle ይባላል።
ኦኬ ጸበል ምን ይባላል? ዋተር ኖ ሆሊ ዋተር ይባላል ማለት ነው። ጸበል ሆሊ ዋተር ነው። በጣም አሪፍ። ሳቅ ከዛ በኋላ የሚፈጠር ደስታ ምናምን ሳቅ ምን ይባላል? ላፍተር ካላችሁ በትክክል ተመልሷል ማለት ነው። እስቲ አሁን ያየናቸውን ቮካብለሪ ቃላት ተጠቅመን ጥምቀት ባህላችንን እንዴት እስቲ እንደምናንጸባርቀው አብረን እስቲ። እሺ አሁን የሆነ እያስረዳችሁ ነው ወይም እየተናገራችሁ ነው ስለ ጥምቀት አከባበር። ስለዚህ ገና ጎህ ሳይቀድ የቤተክርስቲያን ቅጥር ግቢ በሰው ተሞልቷል። እንዴት ነው የምትሉት? ቢፎር ንጋት በፊት ቢፎር ዳውን ጎህ ወይም ንጋት አይደለ? ስለዚህ ቢፎር ዳውን the church compound is already full ካላችሁ አሪፍ ነው ማለት ነው። ብዙ ቁጥር ያላቸው ምዕመናኖች በአንድነት ቆመው በሰከነ መንፈስ በትኩረት በተሞላ መልኩ ይከታተላሉ። እንዴት ነው የምትሉት? እስቲ ንገሩ። large cohort of believers stands together as one አይደለ? so congregation their faces calm and focused ብላችሁ ነው የምትገልጹት ማለት ነው። ለዚህ በዚህ መልኩ ትገልጻላችሁ ማለት ነው። ድባቡ ሰላም ነው ስትሉ እንዴት ነው? እስቲ ንገሩ። the mood is solemn, right? the mood is solemn, so there is a movement of stoic worship, not noise or distraction ብላችሁ ነው የምትገልጹት። ድባቡ ሰላም ነው። ይህ የጸሎትና የአምልኮት እንጂ የጫጫታ ወይም የትርምስ ወቅት አይደለም ነው የምትሉት ማለት ነው። አሁን እያስረዳችሁ ነው። ከዛ በኋላ ደግሞ በመቀጠልም የተቀደሰው የንግስ ጉዞ ይጀምራል። እንዴት ነው የምትሉት? the sacred procession begins ነው የምትሉት። the sacred procession begins processions means የንግስ ጉዞ አይደለ? ስለዚህ የንግስ ጉዞ ይጀምራል እያላችሁ ነው ማለት ነው። የታቦቱ ምሳሌ በክቡር ጨርቅ ተጠቅልሎ በሉስቲ የታቦቱ ምሳሌ ስትሉ the replica wrapped in the rich clothes, very good. ጨርቅ ተጠቅልሎ ከካህናት ራስ ላይ በቀስታ ይወጣል። is carried gently on the head of the priestess ካላችሁ ናይስ ማለት ነው። ስለዚህ the replica wrapped in rich clothes is carried gently in the head of the priestess ነው የምትሉት ማለት ነው። ህዝቡ በዝማሬ በውዳሴና በአክብሮት ታቦቱን እየተከተለ በመንገድ ይጓዛል። እንዴት ነው የምትሉት? the crowd moves slowly through the street, followed the ታቦት followed the ark with song ዝማሬ chants and ውዳሴ ማውደስ reverence ነው የምትሉት ማለት ነው። ስለዚህ ስታወሩ the crowds move slowly through the street, follow the ark with song, chants and with the reverence ብላችሁ ትገልጻላችሁ። ታቦት ወደ ተዘጋጀው የጥምቀት ባህር ሲደርስ እንዴት ነው የምትሉት? ታቦት በነገራችን ላይ is called ታቦት ነው የሚባለው። so when the ታቦት reach the baptismal site, the priestess left the aspergillum and መርጨት ምንድነው ብለናል? sprinkle holy water over the people ብላችሁ ነው የምትገልጹት ማለት ነው። that is nice። ከዛ በኋላስ ነው ምን ይፈጠራል? ከተረጨ በኋላ ህዝቡ what would happen? let's see in English። በጣም አሪፍ። እሺ አሁን ደግሞ ከዚያ አንዳንድ ምዕመናን ወደፊት በመሄድ soon after some believer or cohort step forward ላላችሁ ከዚያም አንዳንድ ምዕመናን ወደፊት በመሄድ የኢየሱስ ክርስቶስ ጥምቀት ለማስታወስ በተቀደሰው ውሃ ውስጥ ይጠመቃሉ ወይም ደግሞ ይረጫሉ። እንዴት ነው የምትሉት? soon after some believers or cohort step forward and ከዛስ ማጥለቅ ምንድነው ብለናል? smurge አይደለ? very good smurge themselves in the blessing water ማለት ትችላላችሁ። ወይም ደግሞ sprinkled by the priest ማለትም ይቻላል። remaining የኢየሱስ ክርስቶስ ጥምቀት ስትሉ ምንድነው የምትሉት? the baptism of Jesus Christ remaining the baptism of Jesus Christ ነው የምትሉት ማለት ነው። አይ ስትወጣ ግን ድባቡ ይቀየራል። as the sun finally rays the atmosphere
changes ትላላችሁ። ዋው በጣም አሪፍ። ጸሎቱ ያበቃል። ፈገግታ በፊታቸው ላይ ይታያል። ቤተሰቦቻቸውን ይዘው ወደ ቤታቸው ይመለሳሉ ሰዎች አይደለ? that's right። እንዴት ነው የምትሉት እስቲ? ጸሎቱ ያበቃል ከዛ በኋላ ስትሉ the prayers end ፈገግታ በፊታቸው ላይ ይታያል። smiles appear አሪፍ። እና ቤተሰባቸውን ይዘው ወደ ቤታቸው ይሄዳሉ። family returns home family bring their families to and returned home ማለትም ትችላላችሁ ማለት ነው። ታቦት ከተሸኘ በኋላ እንጨርሳለን። ስለዚህ ጥምቀት በደመቀ ግብዣ በምግብ በሳቅና በአንድነት ይጠናቀቃል። እንዴት ነው የምትሉት? የተማራችሁትን ቃል እንዳትረሱ። ጥምቀት conclude with a joyful ግብዣ ምን ብለናል? feast ጥምቀት conclude with a joyful feast where food ሳቅ laughter and togetherness fill every house ትላላችሁ ማለት ነው። ወይም ደግሞ ጥምቀት conclude with a joyful feast with food laughter and togetherness fill with every house ብላችሁ ትገልጻላችሁ ማለት ነው። በጣም አሪፍ። በዚህ መልኩ ማስረዳት ቻላችሁ ማለት ነው። ይህ ጥምቀት ነው፣ ብቻውን በዓል ሳይሆን የእምነት የአንድነትና የወግ ህያው ታሪክ ነው ብላችሁ ትዘግቷላችሁ። ይህንን እስቲ እንዴት ነው የምትሉት ማለት ነው? ይህ ጥምቀት ነው ስትሉ this is ጥምቀት ትላላችሁ። it's not a celebration but living story of faith, unity and tradition ማለት ነው። ስለዚህ ይህ ጥምቀት ነው በቃ ብቻውን በዓል ብቻ ሳይሆን የእምነት የአንድነትና የወግ ህያው ታሪክ ነው ብላችሁ እየገለጻችሁ ነው ማለት ነው። በጣም አሪፍ። እስቲ አሁን ጨርሰናል። ከላይ እስከታች ያለውን እንከልስ እስቲ። ለምሳሌ ጎህ ወይም ንጋት ምን ብለናል? ጎህ ወይም ንጋት ምን ይባላል? down that's down perfect። ቶሎ ቶሎ የምንሄደው ሰዓት ለመቆጠብ መርጫ ወይም ጸበል ለመርጫ የምንጠቀመው ምን ይባላል? aspergillum that's nice aspergillum እንለዋለን ማለት ነው። perfect። እሺ ምናልባትም የተሰበሰበው ህዝብ ወይም ምዕመናን ምን ተብሎ ይጠራል? cohort ወይም gathered crowd ካላችሁ nice cohort or gathered crowd ነው የሚባለው። ማጥለቅ ወይም መጥለቅ ወይም ዘልቆ ወደ ውስጥ መግባት ለጸበል መጠመቅ ውስጥ ምን ይባላል? ስመርጅ ካላችሁ በትክክል ተመልሷል። that's nice። ጉባኤ ወይም ምዕመናኑ ስትሉ ጉባኤው ወይም ምዕመናኑ ስትሉ that is congregation right congregation። የታቦቱ ምሳሌ ምንድነው? ሬፕሊካ አርክ ካላችሁ በትክክል ተመልሷል። ሬፕሊካ አርክ ኦኬ። ታቦት ብቻውን ከሆነ ግን አርክ ብላችሁ ልትገልጹ ትችላላችሁ ማለት ነው። በጣም አሪፍ። እርጋታማ ወይም ዝግ ያለ አምልኮ ምን ተብሎ ነው ብያችኋለሁ? እርግጥ ያለው that is stoic worship። ከዛ በኋላ ሸኝተው ከመጡ በኋላ ያለው ሰዎች የሚያደርጉት ድግስ፣ ግብዣ፣ ፌሽታ ምን ይባላል? feast ይባላል። that is good። ንግስ ወይም የንግስ ጉዞስ ምን ብላችሁ ነው የምትጠሩት? ንግስ ወይም የንግስ ጉዞ procession that's right procession ነው የምትሉት ማለት ነው። በጣም አሪፍ። ዝማሬ ምን ይባላል? chant ካላችሁ that is wonderful። ውዳሴ ወይም ማውደስ ምን ተብሎ ይጠራል? reverence ካላችሁ nice that's awesome። ጥምቀተ ባህር ምንድነው ብለናል? baptismal site ካላችሁ that is good and መርጨት ካህኑ ሲረጩ ጸበሉ መርጨት ምን ይባላል? sprinkle ነው የሚባለው። that's good። ጸበል ምንድነው ብያችኋለሁ? ጸበል holy water that is nice። ሳቅ ምንድነው ብያችኋለሁ? ሳቅ ተድላ ደስታ ሳቅ። laughter ካላችሁ በጣም አሪፍ ማለት ነው። እንደዛ ብላችሁ ከመለሳችሁ I'm really proud of you ማለት ነው። alright እንግዲህ እኔን ይመስላል ማለት ነው ጋይስ። እንግዲህ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ከላይ እስከታች ያለውን እንግዲህ what it looks like የሚለውን in አዲስ አሳይቻችኋለሁ ማለት ነው። በአዲስ አበባ ውስጥ ያለው ድምቀት ድባብ ይሄንን ይመስላል ማለት ነው። ሌላ ስለ ጥምቀት ጥያቄ ካላችሁ እስቲ ኮሜንት ላይ መጠየቅ የምትፈልጉት ማንኛውንም ቃል ዳውን አድርጉልኝ ማለት ነው።
አስቀምጡልኝ መልስላችኋለሁ ወይም ደግሞ በቀጣይ ቪዲዮ ሰርቼ ማመጣው ይሆናል ማለት ነው። ስለዚህ ስለ ጥምቀት እንግዲህ ጥሩ ግንዛቤ እንዳላችሁ I hope so. I just want to say that happy ጥምቀት for all Ethiopian peoples and for all Orthodox Christians, and I wish you this blessing and joyful successful ጥምቀት ሆሊዴይ ማለት ፈልጋለሁ ማለት ነው። ለመላው ኢትዮጵያ ሕዝብ መልካም ጥምቀት በዓል ይሆንላችሁ እያልኩኝ እንግዲህ በቀጣይ እንገናኛለን። ከዛ በፊት ግን በኢዱ ቋንቋ የማይቻል ነገር የለም፣ nothing is impossible ማለት ነው። የማይቻል ነገር የለም፣ ሁሉም ይቻላል። ለዚህ ቻናል አዲስ የሆናችሁ አሁን ሰብስክራይብ ያደረጋችሁ በቀጣይ በይፍና ምርጥ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው። Shine like a star, when did I